እሺ ዜድ ኑር መተሻል ዜድ ኑር እኛ ምን ይሻለናል? ወይ ሌላ ቀን ኔትወርክ ሲኖርሽ ነው። የተሰቃየን እኮ እኛ ምንም በማያገባል ሌላ ቀን ኔትሽን አስተካኪና ነይ። ኮመልት ላይ ነዘነዝሽኝ ቁጭ ብለን ያንቺ ኔት እስከሚስተካከል አዳሩን ጠብቀሽ ለእኛም ፌር አይደለም። ወይኔ እንደዚህ አይነት ፎቶ እኮ ይዘጋል። በእናትሽ ሌላ ጠራ ያለ ፎቶ የለችም? ያለኛም ሀቦቼ ብቻ ናት ያለችኝ ፎቶ። እሺ ቶሎ ቶሎ ተናገሪ፣ ዋርኒንግ ሳይሰጠን ሳይዘጋብን ቶሎ ቶሎ። ስሟ ከኔ ትባላች በዚህ ጊዜ እንደዚህ ጠፋች ብለሽ አብዬ ስሟ ረሂማ፣ ሙሉ ስሟ ረሂማ ሀሙ ትባላለች። ያው ተወልዳ ያደገችው ደግሞ በዝዋይ 25 ኪሎ ሜትር በምትገኝበት ቡልቡላ በምትባል ከተማ ነው እና ቢያንስ በግምት ወደ 24 ዓመት ከጠፋች ማለት ነው። ያው ጀርመናዊ አግብታ ነው እንትን ያለችው፣ ፈረንጅ ማለት ጀርመናዊ ዜጋ ነው። በሰዓቱ ደግሞ የእህታችን ባል ነበረ ለእሷ መታወቂያም የልደት ካርድ አውጥቶላት አዲስ አበባ ድረስ ይዞላት ሄዶ የነበረው እሱ ደግሞ አሁን ላይ በህይወት የለም እና ማንም ሄዶ ኤርፖርትም ድረስ የሸኛት የለም። ማንም አድራሻዋንም አካባቢውንም ያውቅ የለም። እስከዛሬ ድረስም ያው በህይወት ትኖርም ትሙትም የምናውቀው ነገር የለም እና እናታችን ሁሌ ያው በተስፋ ደጅ ደጁን እያየች ነው። ያው አለች ብለንም ድምጿን አልሰማንም። ሞታለችን ብለን ደግሞ ያው ህርምም ለማውጣት ደግሞ የሰው ልጅ ያው ሞቷል ተብሎ መርዶ ሲነገረው ነው ህርም የሚያወጣው እና እናታችን ያው እስካሁን ድረስ በተስፋ ነው ሁሌም ልጄ ትመጣለች እያለች እንትን የምትለው እና ሙሉ ስሟ ያው ረሂማ ሀሙ ነው የምትባለው። ከዝዋይ 25 ኪሎ ሜትር ላይ ቡልቡላ በምትባል ከተማ ነው ተወልዳ ያደገችው ማለት ነው። በቃ ፎቶ ናት ማለት እንትን ይልብኛል፣ ይዘጋብኛል። እንደዚህ ሆነ ፎቶ ጥራት የለ። አሁን በዚህ ሰው ለያትና ትገኛለች ብለሽ ተስፋ ታደርጊያለሽ? ያለን ጉርድ ፎቶ በሰዓቱ ለመታወቂያ እንትን የተባለላ ጉርድ ፎቶ ይሄ ብቻ ነው ያለው ማለት ነው። እጃችን ላይ ያለው ፎቶ ይሄ ነው። ሌላ ፎቶ የለንም በሰዓቱ። እሱንም ይሄ ለመታወቂያ የዛን ሰዓት የተነሳችው ጉርድ ፎቶ ነው። አጋጣሚ ሆኖ መታወቂያውን እንትን ሲልላት የእህታችን ባል ቀሪ እዚህኛ ጋር ተቀምጦ ነበረ ቤተሰብ ጋር ማለት ነው። ሌላ ፎቶ ምንም አይነት ፎቶ የለንም። እስቲ ነው ጀርመናዊ የጀርመን ዜጋ ነው። በዚህ ፎቶ ማንም ይለያታል ብዬ አላስብም። ስለዚህ ኢቢኤስ ሞክር እስኪ። ኢቢኤስ እስካሁን አልሞከራችሁም? አልሞከርንም። ስ 24 ዓመት ሙሉ ምን ስታደርጉ ነው ቁጭ ብላችሁ ያልሞከራችሁት? ኢቢኤስ አቤ ያው ቤት ማንም እንደዚህ እንትን ያለ የለም ታውቂያለሽ። እሺ ኢቢኤስ ሞክሩ፣ ተመዝገቡና ኢቢኤስ ሞክሩ። እሺ ፈጣሪ ይርዳችሁ። አመሰግናለሁ ስለሻዊ ጊዜ ሊስጠልን። እሺ እመብርሃን በሰላም ተፍታሽ። አመሰግናለሁ በጣም ከቻይታሽ አስተማሪ ታሪክ አለኝ ብላቸው አቡባላ አስገብኛ ፈልጉኝ ነው ቡድንቱ ሚጣነኝ ለራሴ ቪዲዮ ሰርተሻል? ቪዲዮ አዎ ቪዲዮ ሰርቻለሁ ካልሽ ቤቷን ቼክ አድርጉና ሞዴሬተሮች እውነት ቪዲዮ ሰርታ ከሆነ አስገቧት። እሺ ሌላ አብስራ ደስታ የእንትናን ኮመንት ራሱን የደገምሽው የሚጣኔን የራሴን ኮመንት ለእሷ ድምፅ ለመሆን ነው። የራሷን ኮመንት የደገምሽው እንደዛ እኮ አይደለም ድምፅ የሚኮነው ሜንሽን ነው የሚደረግት ነው።
ሰላም አብዬ። ሰላም ውዴ፣ እንዴት ነሽ? ደህና ነኝ አልሐምዱሊላህ። የሆነች እህታችን መደም ቤት ነበረች እና የወንድሜ ሚስት ነው የሆነች ተብሎ አይጀመርም እና ባለ ጉዳዩ ራሷ ትምጣ። በሰው በሆነች ሆነችላት ማሪ መደም ቤት ታግታ ምንም ማድረግ አልችልም። ሶሪ ቻ የሆነች ተብሎ አይቻልም። ሰው ለእህቱ እንኳን ሲመጣ ራሱን ጥራ እያልኩ ነው። ሀቡ እስኪ አሁን ልሞክር ኔትወርክ። እሺ ሀቡዬ አሁን ይሰማል? አሁን ይሰማል። አመሰግናለሁኝ። ምን ሆኖብሽ ነበር? ወላሂ አላቅም፣ አወራለሁኝ በጣም እየጮህ ነው። ለዛም ሳሎን አጠገባቸው ውኝ ነው ማውራው ሰዎች አጠገብ ለዋይፋዩ ብዬ ማለት ነው። ስላስገባሽኝ በጣም አመሰግናለሁ። እሺ እርዳታሽ ያስፈልገኛል እባክሽ። የገንዘብ አይደለም አይደል? አይደለም ወላሂ አይደለም። እሺ ንገሪኝ፣ ችግርሽ ምንድን ነው? እሺ እኔ ውድ አመሰግናለሁ። በቅድሚያ ልጁን ያወቅኩት ቲክቶክ ላይ ነው። ልጆች ከኢትዮጵያ ያመጣሉ ምናምን እያለ ቲክቶክ ላይ ነው ያወቅኩት። ከዛ የሆነ ዘመድ አገናኝቹ ዘመድ አምጥቶልኛል። አልሐምዱሊላህ ካምፓኒ ገብቶም እየሰራ ነው። አይዲ ተሰርቶለት ሁሉ ነገር እየሰራ ነው። እና ያ ልጅ ታግታ ከሆነ ለፖሊስ ታመልክት። ታግታ ነው አለችሽ። ከታገተች ለፖሊስ ትደውልና እንደዚህ ሰው እንደዚህ ቦታ ታግቷል ብላ ታመልክት። ማዳም ያሸን ብዲ ዋይፋይ ማቢሽ ተገር መጥቦ ማባረፍ ወይት ይቅርታ አቡዬ ችግር የለም። እሺ እና ልጁ አምጥቶልኝ ኦልሬዲ ዘመድ አምጥቶልኝ ካምፓኒ ገብቶ እየሰራ ነው ሁሉ ነገር አልሐምዱሊላህ። ከሱ ጋር ያገናኝም ግን ብዙ ጊዜ ማለት የተዋወቅ ነው በዛ ነው ማለት ነው። እና ብዙ ጊዜ በዋትሳፕ ሰው አመጣለው ስራ የሚፈልግ ሰው ካላገናኝም ብሎ ያኔ የስራው አይነት ምናምን ይልክልኛል። እኔ ጋር ምንዛሬ እንደዚህ ነው ምናምን ብሎ ይልክልኛል። ኦኬ ከሰሞኝ እነግርሃለሁ ምናምን ነው የምለው። እና የሆነ ቀን በቅርብ ጊዜ ለእናቴ ብር መላክ ፈልጌ ይደርስ አካባቢ ነው እና ብር ምንዛሬ ስንት ነው እለዋለሁኝ። እኔ ጋ እንደዚህ ነው። ደንበኛ ነበረኝ ኦልሬዲ ደንበኛዬ ጋ 48 ሲለኝ ሌላ ጋር ሄጄ ስጠይቅ እሱ ጋር ደግሞ ስጠይቅ ወደ 51 ብር ከ20 ነው ምናምን አለኝ። ይቅርታ ስለደነገጥኩኝ የሆነ እየተንቀጠቀጥኩኝ ነው። ከዛ ሌላ ጋር 48 ሲሆን እሱ ጋር ደግሞ 51 ብር ከምናምን ነው። ከዛ ኧረ አሪፍ ነው ምናምን ነገር ብዬ እሺ ላክልኝ ብዬ አካውንት ሰጥቼ ቁጥር ሰጥቼ ኤቭሪቲንግ ከሰጠሁት በኋላ ኦኬ አዝዣለሁኝ በቃ እልክልሻለሁኝ አለኝ እና እሺ ብዬ እኔ ሩቅ ስለሆንኩኝ ዱባይ ስለሆንኩኝ በቃ ሌላ ሰው መጥቶ ይቀበልሻል፣ ስለዚህ የሆነ ሰው እልካለሁኝ አለኝ። እሺ ብዬ ጠበኩኝ። መጣች ልጅቷ። ወደ 6,000 የሚጠጋ ነው። 5,800 ድርሃም ነው የዱባይ። ከዛ ፌክ ደረሰኝና አንዴ ይቅርታ፣ ስልኳን ተቀምጣለች እኮ ሀዋ። አንቺ ደውይ እኮ ነው ያልኩሽ። እሷማ ስልክ የላትም። አንቺ አይደለሽ የምታውቂው፣ ስልክ እንደሌላት የምታውቂው፣ መታገቷን የምታውቂው አንቺ ነሽ አይደለ? ስለዚህ ፖሊስ ጋር ትደውይና አንቺ ለፖሊስ ኢንፎርሜሽን ትሰጫለሽ። የምታውቂውን ኢንፎርሜሽን ለፖሊስ ትሰጫለሽ፣ ፖሊስ ጋር ደውለሽ። እሷማ ስልክ የላትም። አንቺ ግን ስልክ አለሽ። ስልክ ስላለሽ ነው እዚህ ጋ የገባሽ። ስለዚህ አንቺ ትደውይና ለፖሊስ ኢንፎርሜሽን ትሰጫለሽ። ገባሽ ማሪ? ምንም ለእኔ አይደለም የምታስረጁ፣ ለፖሊስ አስረጅ። ደውይና ፖሊስ ጋር። ቴንክ ዩ። እሺ ይቅርታ፣ ቀጥይ። እሺ ችግር የለውም። እና ላክልኝ ያልኩት ልጅቷ መጣች። እኔ ማዳም ቤት ነው የምሰራው። የምትቀበለኝ ልጅ የላካት ልጅ መጣችና 5,800 ድርሃም ቆጥሬ ሰጥቼ እኔ ታች ደውዬ ወንድሜ ጋር ደውዬ መጀመሪያ የቤተሰብ ቁጥር ላኪልኝ ብዙ ብር ስለሆነ ከዛ ደረሳቸው አልደረሳቸውም ብዬ ልጠይቃቸው የቤተሰብ ቁጥር ላኪልኝ አለኝ። ኦኬ ብዬ የቤተሰብ ቁጥር ላኩኝ። እኔ ጀስት እንደዚህ እንደሚጫወትብኝ አላወኩም። እሺ ብዬ ሰጠውኝና የዛኑ ሰዓት ልክ ደረሰኙን አይቼ ስሙ ልክ ሆኖ የብሩ መጠን ልክ ሆኖ ብሩን ቆጥሬ ከሰጠኋት በኋላ ወንድሜ ጋር ደውዬ ብሩ ገባ ስለ የሆነ ሜሴጅ ገብተዋል አለኝ። ከዛ ለካ በፌክ የሆነ ዝም ብሎ ሜሴጅ ላከ፣ ፌክ ደረሰኝ ላከልኝና ልጅቷ ከሄደች በኋላ በንጋታው ወንድሜ ባንክ ቤት ሄዶ ሊያወጣ ሲል ምንም ብር የለም ባዶ ነው አሉኝ። ደረሰኙ ይታይ ይፈተሻል፣ ፌክ እንትን ነው፣ ፌክ ደረሰኝ ነው። እዛ በጣም ደንግጫለሁኝ። የዕቁብ ብር ነው ሰብስቤ ልኬ የነበረው። ለአመት በዓልም ለእናቴም ነበር የላኩት።
እግሬ እስከሚያብጥ ማዳም ቤት ቆሜ ነው የምሰራው። ያቺ መጥታ የወሰደችዋ ልጅ ደግሞ የእሱን የቀጥታ ቁጥር ለስጭኝ ስላት ጊዜ አላውቀውም አለችኝና ከዛ የሆነ እሷም ተደነባበረች። ገባሽ? ከዛ የኢትዮጵያ ቁጥር ላከችልኝ ማለት ነው። ለካ እሱ እኔ ከዛ በኋላ በቃ ደንግጫለሁኝ ምናምን። ወደ ፖሊስ ሲሄድ እንትኑ ነበረኝ፣ አይዲው ነበረኝ። ፖሊስ ጣቢያ ሲሄድ ወይ የለም ተባልኩኝ። እዚህ ሀገር አይደለም ያለው ተባልኩኝ። ከዛ እሱን የሚያውቅ ሰው ጋር እዚህ ዱባይ ውስጥ ሄድኩኝ። ስም አልጠቅስም፣ ካስፈለገ ጠቅሳለሁኝ። እና እሱ የሚያውቅ ሰው ጋር ሲሄድ እሱ እኮ እንደዚህ አድርጎ ከዚህ ሀገር ወጥተዋል አሉኝ። ከዛ በጣም ደነገጥኩኝ። ከዛ እኔ አወራዋለሁኝ አምጪ ቁጥሩን ምናምን አሉኝ። እና ሲያወሩት እሺ እመልሳለሁ ነው የሚለው እንጂ የሚመልስ ነገር የለም። ከዛ ልጅቷ ኤምባሲ ድረስ ሄጃለሁ። ልጅቷም ተጠርታ ከዚህ መጥታ የተቀበለች ልጅ አንቺ ተጠያቂ ነሽ ለዚህ ብር እና ልጅቷ ሄደሽ ክሰሽ ተባለች። ፖሊስ ጣቢያ ሄደሽ ክሰሽ ስትባል እዛ ውስጥ ሆና ኤምባሲ ሆና እሺ ነው የምትለው። ግን ውጭ ስትወጣ የተለያየ ሰው ሀሳብ ስለምትሰማ እንትን አልሄደችም ማለት ነው፣ ችላ አለችኝ። ከዛ ያ እኔ እሱ የሚያውቀው ሰው ጋር ሄጄ ስለነበረ ትሄጃለሽ ወይስ ሚዲያ ላይ መውጣት ፈልጋሽ ስምሽ ከሚጠፋና ብሩን ከምትመልሽ ስትባል እባካችሁ ስሜን ሚዲያ ላይ እንዳትለጥፉኝ እኔን እሱን አውርቼው እንደሚሆን አደርጋለሁኝ ብላ በቃ አሁን ኦልሬዲ 2 ወር ሊሆነው ነው። እና ስሙ እኔ ከዚህ በፊት ሌላ ፋውል እንደሰራ ወላሂ ላዚም አላውቅም። እኔ የዛን ቀን ነው እዛ ሊረዳኝ ሄድኩኝ ሰው ጋር ሲሄድ ነው በቃ እዛ ሰምቼ ፌንትን የነቀልኩት። በጣም ነው የደነገጥኩት። እና ስሟን ባልጠቅስ ደስ ይለኝ ነበረ፣ ግን የሚታወቀው በእሷ ስለሆነ በጠቅሰው ችግር ይመጣል። አቡዬ ልጠይቅሽ ማናት? እኔ እንጃ አላውቅም። አንቺ ነሽ የምትወስኝ ነው። አዎ የሰዓዳ ባል ነው የሚባለው፣ ሰዓዲ ቢኒ ነው የሚባለው። ትክክለኛ ስሙ ደግሞ ሁሴን አብዱ ነው። እንዲህ ነው ጉድ የሰራኝ። እና አቡ ብዙ መረጃዎች አሉኝ፣ ያወራ ነው ደረሰኝ የላከልኝን ወላሂ ልጅነቴን ብዙ ነገሬ ማለት ጊዜን የነጠቀኝ ወላሂ እግሬ እስከሚያብጠው ቆሜ የምሰራው ፎቅና ምድር በቃ እባክሽ ሀቄ እንዲመለስልኝ እርጅኝ። ምንም ማድረግ አልችልም። ማሪ ብላክ ማርኬት ሀዋላ ወንጀል ስለሆነ ወንጀል ውስጥ እጄ እንደማላስገባ ታውቂያለሽ። ሀዋላ እኔ ፌክ ደረሰኝ ምናምን ስትል ምንድነው ምን አይነት ድርጅት ወይ የሆነ ነገር እንትን ብለሽ ፌክ ደረሰኝ ልከውሽ ምናምን ነው። እዚህ ያለችዋ ልጅ ማለት ነው አቡዬ የተቀበለችኝ ልጅ በአካውንት ነው የከተተችው። በዚህ ሀገር አካውንት ነምበር ነው የከተተችው ብሩ ማለት ነው ከሆነ እንጂ ይሄ ብላክ ማርኬት ሀዋላ ወንጀል ስለሆነ እንደውም ደጋግሜ ስል ቲክቶክ ራሱ ቃሉ ስለዳገመው እንዳይዘጋብኝ ወንጀል ስለሆነ እኔ ወንጀል ነገር ወንጀል ነቃካም። አዎ አቡዬ ግን አንድ ነገር ላስቸግርሽ፣ እንደው በልጆችሽ ቅርታ ላስቸግርሽ እና እዚህ ያለችዋ ልጅ ደውለሽ እንድትጠይቅልኝ እና ድጋሚ የእሱ አካውንት ነምበር መደዋወል ለራሱ ለእኔ ነገሷ ሐዋላ ሰራተኛ ከሆነች ስትያዝ ስልኳ ሲፈተሽ የኔ ስልክ እሷ ውስጥ ከተገኘ እሷ ስልክ ውስጥ ከተገኘ እኔ የምጠየቅበታለሁ። ለዚህ ነው ሐዋላ ከሚሰሩ ሰዎች መነካካትም መደዋወልም መነጋገርም አልፈልግም። እባክሽ አቡዬ ወላሂ ችግር ላይ ነው ወላሂ። ስለዚህ አንቺ ገደል ግቢኔን ብቻ ብሬና ስትልሽልኝ ነው ሐዋላ ከሚሰራ ሰው ጋር መደዋወልም እያልኩሽ እኮ ነው። ስልኬ ሴም ካርዴ በስሜ ነው። ሐዋላ ከሚሰራ ሰው ጋር አንነካካም። እሱ አይደለች የምትሰራው እሱ ነው የሚሰራው። ደግሞ ለሌሎች ሐዋላ ከሚሰራ ሰው ጋር ስለምትደዋወል ስለምትነካካ እሷ የተያዘች ቀን የእሷ ስልክ ሲፈተሽ የኔ ቁጥር ከተገኘ እኔም ተጠያቂ ሆናለሁ። ወይ ላኪነሽ ወይ አስላኪነሽ እባላለሁ። መነካካት አልፈልግም። ህገወጥ ነገር ላይ እያልኩሽ ነው ውዴ። እሺ አቡዬ እሺ አንድ ነገር ጭሽ ሀሳቤን አስጨርሽ። እሱ አሁን በኢማራት ዋትሳፕ ቁጥሩ ነው ያኔ ሌላውም እየተበላ ሊሆን ይችላል። ይበላ ሐዋላ የሚጠቀም ሁሉ ይበላ፣ ህገወጥ ነገር የሚጠቀም ሁሉ ይበላ። ምንም ችግር የለብኝም። ለምን 3 ዓመት ሙሉ ቲክቶክ ላይ በሐዋላ አትላኩ፣ በህጋዊ መንገድ ላኩ፣ ገንዘባችሁ በራሳችሁ ባላችሁበት ሀገር ባንክ አካውንት ከፍታችሁ አጠራቅሙ እያልኩ እየመከርኩ ስለሆነ የማይሰሙ ሰዎች ይበሉ፣ ሲበሉ ይማራሉ።
ገባሽ? ምን አገባኝ? ምከረው እምቢ ካለ መከራ ይምከረው። ተመክረው ደግሞ መከራ ሲመክራቸው ይሰማሉ። ትክክል። ግን አቡዬ እኔ ብዙ ችግሮች የተደራረቡብኝ ሰው ነኝ። ወላሂ ከዚህ ቤት ፈርሶብኛል። እንደዚህ ገንዘብ እበላለሁ። በቃ ምንም ሰርቼ መና ነኝ እና በኋላ እርዳሽ። ዋናው ጤና ነው። የሰው ልጅ በህይወት ካለ ገንዘብ ይተካል። ልጅቷ ትክሰሰው። ልጅቷ ትሄድና በባንክ ከሆነ ያስገባቸው ደረሰኛዋን ይዛ ኢማራት ፖሊስ ጣቢያ ሄዳ ትክሰሰው። ልጅቷ እሷ ማለት አልሄድም አለች፣ እምቢ አለች እና ያኔ እሷን ጠይቁልኝና ድጋሚ እሱ ያለበት አድራሻው እየታወቀ ቤተሰብ እየታወቀ እንዴት ይሄ ሁላ ብር በልቶኝ ያኔ ወላሂ እግሬ እስከሚያብጥ ነው ሰርቼ ያመጣሁት። ዜድ ሚዩት አድርግልሽና እስከፈለግሽበት ሰዓት ድረስ ታወሪያለሽ። ቤቱ ክፍት ነው፣ ችግር የለውም። ልንገርሽ አንድ ነገር በዚህ ጉዳይ እጄን አላስገባም። 4 ነጥብ ጨርሻለሁ። ሁለተኛ ነገር ኢትዮጵያ ገብተሽ ቤተሰቦቹን እሱ ኢትዮጵያ ካለ መክሰስ ትችያለሽ፣ ማስረጃ ካለሽ። ሶስተኛ ነገር ልጅቷ ትክሰሰው። ሌሎችም እንዳይበሉ ላልሹ ደግሞ ሌሎች እንዳይበሉ ፎቶ እንደጠፈሽ ቪዲዮ ስሪ። አለቀ። ይሄ ነው መፍትሄ ነው የሚሰጥሽ። በልጆችሽ በኋላ እሺ፣ ልጆች ቢያንስ ልጅቷን ጠይቅልኝ እንደው በልጆችሽ በኋላ በወድሽ በያዝሽው ልጅ ለምንሽ አውዬ በቃ የመጨረሻ ተስፋ አንቺ ነሽ። ወላሂ ፖሊስ ጣቢያ ሄጃለሁ። ለልጆቼ ስል እኔ ሐዋላ ከሚሰራ ሰው ጋር ልነካካም። ለልጆቼ ስል ልጆቼን በትኜ እስር ቤት መግባት ስለማልፈልግ ለልጆቼ ስል ሐዋላ ከሚሰራ ሰው ጋር አላወራም እያሉ 3 ዓመት ማንም አስገድዶ በልጆችሽም በእናትሽም በምንሽም ብሎ አስገድዶ ሐዋላ ከሚሰራ ሰው ጋር እንድነጋገር አድርጎኝ አያውቅም። እኔ እኮ ለልጆቼ መኖር አለብኝ። ያንቺን 5000 ድርሃም ለማስመለስ ሐዋላ ከሚሰራ ሰው ጋር ተደዋውዬ አውርቼ ነገ ያ ሰው ሲያዝና እስር ቤት ገብቶ ስልኩ ሲፈተሽ የኔ ቁጥር እዛው ሲገኝ ተባባሪ ነኝ እኮ። ያንቺን 5000 ድርሃም ለማዳን እኔ ገደል ገብቼ ልጆቼ በትኜ በሰው ሀገር እስር ቤት ገብቼ አንቺ ምን ታደርጊልኛለሽ? የዛኔ ልጆቼ በሰው ሀገር ያለ እናት ሲጠሩ ምን ታደርጊልኛለሽ? አይ አላህም አያርገው እሱ ታዲያ ቀድሜ እኔ ካልተጠነቀቁ አላህ እየሄዳችሁ ህግ እየጣሳችሁን ይጠብቃችኋለሁ ብሏል እንዴ? እኔ ራሴን ካልጠበቁ እንዴ ማይሰልፍ ፈርስት የኔ እናት ለልጆቼ መኖር አለብኝ። በምችለው ነገር ነው መረዳው እኔ ሰውን እንጂ ህገወጥ ነገር እኔ እነዚህ ከህገወጥ ደላላ ጋር ህገወጥ ደላሎችን ቤቴ አላስገባው። ለምንድን ነው አላስገባም የምለው? ህገወጥ ነገር አይኔ እያየ ሚዲያ ላይ አልሰራም። ብዙ ጠላት አለኝ። ልጆችን ማሳደግ እፈልጋለሁ። የአቅሜ አግዛለሁ። ከአቅሜ በላይ የሆነ ነገር ይሄ ነገር ህገወጥ ነው አልችልም ስል በቃ አልችልም ነው። በልጆችሽ በእናትሽ በአባትሽ ማለት ይሄ በጣም ራስ ወዳድነት ነው። እሺ እኔ ማር ይቅርታ ብዬ ችግር የለም። ልጅቷ ትሄድና ትክሰስ ፖሊስ ጣቢያ። ኦኬ ሄዳ ስከስ ልጅቷን ጠይቂያት። ባጨከኝብኝ ግን ደስ ይለኝ ነበር። ጨካኝ ነኝ በልጆቼ ጉዳይ ማሪ። ልጆቼ ማሳብ ህገወጥ ነገር ውስጥ አልገባም። እየነገርኳት ህገወጥ ነገር አለ ባጨከኝብኝ ደስ የኔን 5000 ድርሃም አስመልሽና ከብላክ ማርኬት ከሐዋላው አስመልሽና አንቺ ታሰሪ፣ ችግር የለውም። ዋናው ግን እኔ ብሬ ይመለስልኝ። እንደዚህ አይነት ራስ ወዳድ ሰዎች ምን ትላላችሁ? የኔ ችግር ይፈታ እንጂ አንቺ ሙቺ፣ የኔ ችግር ይፈታ እንጂ አንቺ ገደል ግቢ። በጣም ያሳዝናል። ለአንቺ 5000 ድርሃም የኔ ህይወት ሲበላሽ እኔ ህገወጥ ነገር ላይ ተነካክቼ ልጆቼን በትኜ እስር ቤት ስገባ በሰው ሀገር ችግር የለውም ብሬ ብቻ ይመለስ። በጣም ነው የሚያሳዝነው። እንደዚህ አይነት ሰዎች በጣም ታሳዝናላችሁ። ይህን ችግሩን እያስረዳኋችሁ እንኳን ስቲል አትጨክኝብኝ፣ ግድ የለሽም። ይህን ችግር ብቻ ፍቺና ከዛሞች እሺ። እርዳታሽን ትፈልጋለች፣ የገንዘብ አይደለም። እሺ አስገቧት፣ የገንዘብ ካልሆነ ውዶች፣ የገንዘብ ካልሆነ አስገቧት። ከዚህ በፊት በጣም ብዙ ልጆች እዚህ ካታር እዚህ ሀገር ላይ ራሱ ሐዋላ የሚልኩ ሰዎች ሲያዙ ስልካቸው ይፈተሽና እያንዳንዱ እነሱ ጋር የተደዋወለ በሙሉ ነው የሚለቀመው። ላኪም ማስላኪም ማለት ነው። አረብ ሀገር ላይ ሐዋላ እስከ 25 ዓመት ድረስ ነው የሚያስፈርደው። ጋይስ ተጠንቀቁ። እነሱ ሴም ካርዱን በስማቸው አያወጡም፣ ብዙ ነገር ያደርጋሉ። በተያዙ ሰዓት ስልካቸው ተፈትሾ እያንዳንዱ ከእነሱ ጋር መሴጅ የተላላከ የተደዋወለ ምናምን ነው የሚለቀመው። ህገወጥ ነገርን ራቁ።
ከገባችሁ በኋላ የዬ ድምፅ ሁኑኝ፣ ሚዲያ ላይ ድምፅ ሁኑኝ። ማንም ምንም አያመጣም። እሺ ታዲያ ኬት አምጥተው ያስገባት ሞዴሬተሮች ከሌለች ውዶቼ፣ ወለተ ማርያም የት ነሽ? የለችም እኮ ዝም ብላችሁ ነው እኮ የምትጽፉት ውዶቼ። ሞዴሬተሮች ፈልገው አላገኟትም። ኮመንት ላይ ኬታ ቤቷን እንሂድና እናምጣት። የገንዘብ አይደለም ብላችኋል። ዶናት የምትሰጠዋ ናት። ሰላም አቡዬ፣ እንዴት ነሽ? አንደን ውዴ፣ እንዴት ነሽ? ሰላም ነው። ሰላም ነኛለሁ። እንዴት ነሽ አንቺ? ሰላም ነሽ? አለንማ። የገንዘብ እርዳታ አይደለም ብለዋል ኮመንታተሮች። እውነት ነው? አይደለም። እሺ ውዴ፣ እየሰማንሽ ነው። አመሰግናለሁ እድሉ ስለሰጠሽኝ። እሺ እኔ ይኸውልሽ አቡዬ 8 ወር በፊት ካርጎ አድርጌ ነበረ ከሴትዮ ጋር ተጣልቼ ማለት ነው እዚህ ሀገር ዱባይ። እሺ ካርጎ አረኩና ቀጥታ እንዳለ ነው አረኩት። እኔ ከሴትዮ ጋር ስጣላ በቃ ቤትሽን ለቅቄ እወጣለሁ ብዬ ከሴትዮ ጋር በጣም ነበረ የተጣላን። እስከ ቤት ድረስ አድርሱልኝ ብዬ ካርጎ አረኩት። ኮንትራት ነሽ? ፍሪ ቪዛ ነሽ? ምንድን ነሽ? ኮንትራት ነኝ አቡዬ፣ መዳም ቤት ነኝ። ኦኬ እሺ። እሺ ብሎ ካርጎ የላክሽው ልትሄጂ ነው? ከመዳም ጋር ተጣልሽ ልትሄጂ ነው ወይስ ካንስሌሽን ተቀበልሽ ልትወጪ ነው? ሊወጣ ነው። ከዛ ደወልኩና መጣና ወሰደ። እስከ ቤት ድረስ አድርሱልኝ እሺ ተባብለን እቃውን እንዳለ ጭኖ ወጣ። ከዛ በወሩ ነው እንደዚህ እየጨቀጨኩ ይሄው እቃሽ ተፈትሸዋል፣ ላደርስ ነው፣ አሁን ሊወጣ ነው እቃሽ፣ ብር አስገቢ አለኝ። እሺ ብዬ 160,000 ብር አስገባሁት በኢትዮጵያ ማለት ነው። የመላኪያ የቀረጥ ኢትዮጵያ የመላካ ለብቻ ነው። ከዚህ የላኩት ለብቻ ነው። ኦኬ የቀረጥ። ከዛ በኋላ ደውላለሁ። መቼ ነው ካርጎ የሚደርሰው ብዬ ጠይቃለሁ። ይደርሳል፣ አንቺ ደግሞ የአንቺ ብቻ አይደለም ይደርሳል፣ ተረጋጊ፣ ወጥተዋል እኮ ሬዲ ብለኛል። እሺ መቼ ነው የሚደርሰው? ምን ሆነክ ነው እላለሁ። ወጥተዋል ይለኛል። ሚሴጅ ያረጋል፣ ለእኔ ሚሴጁን ይደልትና እኔ ሪካርድ ሲያደርግ ወደሱ ቀጥታ ይደውላል። ከፎይ ማውራት አይፈልግም፣ ምንም አይነት ማስረጃ እንዳትይዥበት። አዎ። ከዛ አሁን ቆይቶ ምን ይለኛል? መንግስት ወርሷል እቃሽ፣ መንግስት ጠይቅ ሂጂና አለኝ። ለምንድን ነው የሚወስደው እቃ መንግስት? እኔ ምን አውቃለሁ? መንግስት ወስዷል እቃሽ፣ ሂጂና መንግስት ጠይቂ። እሺ መንግስት እንዴት አድርጌ ነው የሚጠይቀው? መጀመሪያ አንተ ውክልናውን ነው ለአንተ የሰጠሁት፣ ደርሷል ብለህ አስፈትሼ የቀረጡን ሁሉ ነገር ወሰርክ፣ ብሩን እንዴት ነው እኔ መንግስት የምጠይቀው? አላቅም። ተመልሰው ደግሞ ይስተካከላል ይለኛል። እሺ የት እንዳለ መንግስት የወረሰበት ወረቀት እስቲ ስጠኝ፣ ህጋዊ ወረቀት። መንግስት ቢወርስ እንኳን ወረቀት አለ አይደል የራሱን ይቻለ። እሺ እሱ ስጠኝ፣ እሱንም አይሰጠኝም። በቃ ሄጂና ጠይቂ ይለኛል። መንግስት የሚወርሰው ኦልሬዲ አንቺ ቀረጡን ከከፈልሽ 160,000 የቀረጥ ከፍያለሁ አቡዬ፣ 160,000 የቀረጡን ከፍያለሁ። እዚህ ካርጎ ያረኩበት ለብቻ ነው። ይሄው እቃሽ ተፈትሾ ወጥተዋል ብሎኝ እሺ ብዬ ከፈልኩት። ቀረጥ ተከፍሎ እኮ መንግስት እቃ አይወርስም። ለምን ቀረጥ ካልከፈልሽ እኮ መንግስት ቀረጥ ካልከፈልሽ እና የመጋዘን በጣም ከቆጠረብሽ እኮ ነው። ከፍያለሁ አቡዬ፣ እኔ ከፍያለሁ የቀረጡን። ይሄው እቃሽ ሊወጣ ነው ብሎኝ እኔ ሀታ እሱ ሲደውልልኝ ድምፁን እየቀዳው ነበረ፣ በሌላ ዋሳብ ማለት ነው። ቀጥታ ሲደውል እኔ ድምፁን እየቀዳው እያስቀመጥኩ ነበረ። የለም በቃ መንግስት ጠይቂ፣ የአንቺ በቃ ሂጂና መንግስት ጠይቂ። እንዴት ብዬ ነው መንግስት የምጠይቀው? እኔ መረጃ አንድ ነገር ሳይሰጠኝ እውነቱ እንኳን ቢሆን እንዴት ብዬ ልጠይቅ? እኔ ሴት ናት ብለክልኝ ነው ምን ነው ብስም ዝም በቃ። እሺ 160,000 ቀረጥ ለመቁረጥ ማስረጃ ልኮልሽ ነው 160,000 መሆኑን አምነሽ የላክሽ? 160,000 ብር ነው ላክ ብሎኝ በእጅ የተጻፈ ወረቀት ላክልኝ። ሁሉም ነገር በእጅ የተጻፈ ነው። እንዴት ነው ስለው ይሄ እኮ ከሰራተኞቹ ጋር ነው፣ ከሰራተኞቹ ጋር አስቤ ነው። ከላክሽ ላኪ፣ ካላክሽ ደግሞ እቃሽ ከጠፋ እኔ ተጠያቂ አይደለሁም።
በኋላ እንዳታልቅሽ ይለኛል። ስለኝ እኔ ብሩን ላኩትና ደረሰኙን ያስኩት ወደ ሌላ ስልኬ ሼር አረኩት። የላኩትም ድሌት አረጋል። ማነው ስሙ? ማመር ካርጎ መሐመድ ካርጎ ማመር ካርጎ ማመር ሳይሆን ማመር ካርጎ ማመር ካርጎ ማነው? እሺ ስለዚህ ታዲያ ሼር አድርጊለት እና ከመጣም ጠይቅልሻለን። አውዬ አይመጣም። ቲክቶክ እኔ አንድ ቀን ገብቼ ለምንድን ነው ስል አወረደኝና ከዛ በኋላ ቲክቶክ ላይ ገብቶ አያውቅም። ስልክ ቁጥሩን ሰጥሻለሁ፣ ሼር የሚታረጉልኝም ካላችሁ ማመር ካርጎ ያርጉለት እና ከመጣም እንጠይቅልሻለን። ሼር አድርጉለት ውዶች። በተረፈ በህግ ሄደሽ ለብላት ከሽ ሼር አድርጉለት ከመጣም እንጠይቅልሻለን። በተረፈ በህግ ሄደሽ ለምናት ከሽ እኔ እንዴት አውዬ ከመዳም ቤት አንድ ቀን ወጥቼ አላውቅም። እግዚአብሔርን አንድ ቀን የት እንደሚሄድ ግራ ገብቶኝ ነው። እና ቲክቶክ ላይ ከጠፋ በቃ ዝም ልትይ ነው? ምን ታደርጊያለሽ ታዲያ? በህግ ሄድሽ ካልከሰስሽ የምጠይቅ በቃ ማራት ውስጥ ነው። እሱም እኔም ማራት ነኝ ያለሁት። የከፈልሽበት ደረሰኝ እቤት መጥቶ ሲወስድ ደረሰኝ ይሰጥሽ የለ እንደ እቃው ተመዝግቦ ተመዝኗል የሚወሰደው። አዎ ታዲያ እኮ ደረሰኝ እኮ እጅሽ ላይ አለ። የኢማራት ሰጥቶታል እንደሚሰራው ኢማራት ላይ የዚህ ካርጎ ሲወስድ ሰጥቶኛል ወረቀት። አዎ እሱን ወረቀት ይዘሽ ሄድሽ እኮ ኢማራት ላይ መክሰስ እኮ ትችያለሽ። እንጃ እንደሱም አላውቅም። እኔ ምን አውቃለሁ። እኛ እኮ ሲጀመር መዳም ቤት ብንኖረው ልጆች እንዳለ ጨለማ ውስጥ የምንኖረው ሰዎች ነኝ ብለሽ ሰላመንሽ ነው እንጂ አይደለም። ህጋዊ ሰው እስከሆንሽ ድረስ ደረሰኝ እስካለ እቃሽን ቆጥረሽ ያስረከብሽበት ደረሰኝ ተመዝኖ ኪሎ ያስረከብሽበት ደረሰኝ እስካለሽ ድረስ ቀጥታ ፖሊስ ጣቢያሽ የኢማራት መንግስት ፍቃድ ሰጥቶት የሚሰራ ካርጎ ካምፓኒ እስከሆነ ድረስ ቀጥታ ሄደሽ ለዚህ ሰው እኔ ከስተመር ነኝ፣ በዚህ ቀን ይኸው እቃ ሰጠችዋለሁ፣ ይኸው የሰጠሁበት ደረሰኝ በቃ ይህን አላስረከበኝም ብለሽ ቀጥታ መክሰስ ትችያለሽ። ግን ሰሪ ናችሁ ጨለማ ውስጥ ነን ብለሽ ታስበሽ ደግሞ ነን አትበይ። ሁሉንም ወክለሽ ራስሽን ብቻ ወክለሽ ተናገሪ። ለራሴ ስለማልወጣ ለራሴ ምንም መፍትሄ ብዙ መብታቸውን የሚያውቁ ብዙ ሰዎች ስላሉ እናን ስትይ ሁሉንም የመዳም ቅመም አብረሽ እያስደፈርሽ ነው። ስለዚህ ሁሉም የመዳም ቅመም እንደዛ አይደለም። በደንብ መብቱን የሚያውቅ ሰው አለ። ደረሰኝ የሚሰጠው እቃሽን ያ ሰው ለመውሰዱ ማስረጃ፣ ያ ሰው አንቺ እቃሽን ለመረከቡ ማስረጃ ነው። ይህ ለሌሎች ካርጎችም የልብ መስጠት ነው። እንዲትሏችሁ እናንተ እንደ መሀይም ጨለማ ውስጥ እንዳለ እንዲቆጥሯችሁ እጅን መስጠት ነው። እና እንደዚህ ያክል ሌላ ጊዜ እሺ ማለት እሺ ይቅርታ እናንተ ራሳችሁ ዝቅ ካደረጋችሁ ሁሉም ነጋዴውም አበሻ ካርጎ ላኪውም ትኬት ቆራጩም ሁሉም ይንቃቸዋል። ለምን? እኛ መሀይም ነን፣ እኛ ጨለማ ውስጥ ነን፣ እኛ አቅም የለንም፣ ምንም ብታደረጉን አንከስም፣ እንደፈለጋችሁ ብራችንን ብትበሉ አልቅሰን ነው ዝም የምንለው፣ አንከስም ምናምን ስለምትሉ ሁሉም የልብ ልቡን የሚያሳየው ሁሉም የሚበድለው የሚጨቁነው እናንተን ነው። ለምን? ቀድማችሁ ስለተረገጣችሁላቸው፣ ቀድማችሁ ራሳችሁን ዝቅ ስላደረጋችሁ። ስለዚህ ቀድማችሁ ራሳችሁን ዝቅ አታደርጉ። መብታችሁን እወቁ። ታቆች ሌላነት ከዛ ሚታገሽ ጠብቂ ከመጣን እንጠይቅልሻለን። ሽንቶቼ አስተማሪ ታሪክ አለ በሷ ችግር። በቃ አሁን ወደ ታሪክ እንግባ። አስተማሪ ታሪክ ይህ እኮ በርዶኝ ነው፣ ላለማጥፋት ነው እንዳይቃጠል አስር የሳጠፋና ሳበር ውድ ሚዩት አርጊ። ሚዩት አላረግሽምማ አዲስ አበባ ሚዩት አይደለሽም። ወለተ ማርያም ሚዩት አርጊማ ይረብሻል። አረግሽም ምንም አላረግሽምማ መላ አቤ አስተማሪ ታሪክ ዋናው ቤትዬ ኢንቫይት አደረገችው። ቅዱስ የሚባል እንጂ አስተማሪ ታሪክ
ሰላም ሀቡዬ፣ እንዴት ነሽ? ደህና ነኝ ወንድሜ። ሰላም ነው አለሁልሽ። ደህና ነሽ? አስተማሪ ታሪክ ነው ያለኝ፣ ሌላ ነገር አይደለም። አንቺም መማርም ሰብሰብ ያላችሁ እነ ቤታዩ እግዚአብሔር ያክብርልኝ። ረድታችሁ ያው ያሳከማችሁ ቅዱሴ ነኝ፣ ለሰው አይደለሁም ልልሽ ፈልጌ ነው። እና አንቺም መጠሽ በጊፍት ሳፖርት አድርገሽኝ የዛን ሰዓት ታክሜ ድኛለሁኝ። ያው ቅዱሴ ይባላለሁ፣ ብዙዎቻችሁ ታውቁኛላችሁ። እና የተወሰነች ታሪክ ስላለች ነው ላጫውትሽ። እና ከኔ ብዙ ሰው መማር ያለበት ነገር አለ አቡዬ። ብዙ ሰው ሙሉ አካል እያለን ተስፋ ምንቆርጥ ሰዎች አለን አይደለ? እና በሱ ዙሪያ ትንሽ እየሆነች ነች ነገር ልበልሽ እና ታሪኬን ላካፍላችሁ። ቅዱሴ ይባላሉ እና የክፍለ ሀገር ልጅ ነኝ። ወረታ የምትባል ከተማ ልጅ ነኝ። እና ያው እኛ ሀገር ታውቂ እንደሆነ የደስ ደስ እየተባለ ይተኮሳል ጥይት እና ከአንዴም ሁለቴም ነው ማለት መስከረም ጥር 14 ቀን 2012 ዓ.ም ገና የሰሜን ጦርነት ሳይጀምር በባጃጅ ተገጨውኝ። የተገጨውበት እንዴት መሰለሽ? ትንሽ ወንድም አለኝ እና ትንሽ ወንድሜን ሂጄ ልብስ ላሰፋለት ነበር። ጥምቀት ይደርሳል። ጥር 14 ማለት እንግዲህ ለሰባሪ ጊዮርጊስ ማለት ነው። እና ጥምቀት ሲደርስ ልብስ ላሰፋለት ሲሄድ የእሱን ልብስ አሰፍቼለት ስመለስ የባጃጅ ተገጨኝ እና ይሄ ጆሮ ይጮሃል ውስጥ ላይ ማለት ነው። እና በዚህኛው ሰው ሲጠራኝ ብዙም አይሰማም፣ ይሄኛው ነው ቶሎ የሚሰማኝ። እና እሺ የሚል ነገር አለው እዚህ የተገጨውበት ማለት ነው። ከዛ እንዳልኩሽ ያን ተገጭቼ ታክሜ ደሞ አልወጣልኝም። ኦልሬዲ ወደ ውስጥ ነው የገባ ደሞ ማለት ነው። ከዛ ሆዴ ውስጥ ነበረ። ከዛ በሽቅብታ እያስታወቀ የነበረ የወጣሁት ባህር ዳር ማለት ነው። ከዛ ታክሜ ድኜ ደግሞ ድጋሚ ደግሞ ጥር 18 2013 ዓ.ም በአመቱ ደግሞ ምሽደው 4 ቀን ልዩነቷ እንግዲህ አስዩም አድርጉት። ያኛው 2012 ነው፣ ይሄኛው ደግሞ 2013 ዓ.ም በአመቱ ማለት ነው። ጠብቆ አመቱን ጠብቆ ነው ባይዘወይ። ከዛ ይሄ ደግሞ ምንድን ነው ከሰፈር ላይ ይሄ እናቶቻችን ታውቂ እንደሆነ አብዬ እንትን ዶሮ ሲታረድ ይሄ እንፋሎት ምንድን ነው ይባላል፣ ዶሮ የሚበለትበት ያ ሲሸታችሁ ምናምን ብዙ ጊዜ ይዘጋችኋል ዶሮ ለመብላት አይደለ? እና እናቴ እንዳይዘጋት ስትበላ ይዘጋት አለኝ፣ አትበላልን ነው። ስለዚህ አንቺ ከሚዘጋሽ እኔ ራሴ ልበልትልሽ እና ከዛም በኋላ አንቺ እንድትበይ ችግር የለውም ብዬ ለእሷ በለትኩላት ማለት እንድትበላ ስለፈለሁ። እና ጓደኞች የዛን ታይም ደግሞ ጥምቀት ነው ጥር 18። ይሄ ማለት ከባጃጁ ውጭ ነው ደግሞ በአመቱ ድጋሚ ነው ምላችሁ። ያኛው ተፈትኝ አልፏል የጆሮዬ ማለት ነው በባጃጁ። ከዛ ጓደኞች የጥምቀት ሊያከብሩ ይሄዳሉ። እኔ ደግሞ እንደገና እኔ የተቀረውልሽ መሰለሽ ከቤት እናቴን እያገዝኩ ስራ ማለት ነው። ከዛ ስራ እያገዝኳት ያን ዶሮ ምናምን በላልችላት ጨራረስኩኝና ከዛ መቼ ከዛ ጓደኞቼ መጡ ሰብሰብ ብለው። ከዛ ጓደኞቼ ከመጡ በኋላ እንዴት ነው ጥምቀት ምናምን እያልሽ ታወሪያለሽ ጓደኛ ጋር አይደለም? ከዛ አይ ጥምቀትም አሪፍ ነው ቆንጆ ነበረ ስላቸው፣ አይ ጸዴ እንግዳማ ስልን ሎሚ እንዴት ነው ተወረወረው ምናምን እያልሽ ታወሪያለሽ። የወጣትነት አይደለ ጥምቀት ምናምን ሲደርስ እንደዚህ። ከዛ እንዴት ነው ምናምን እያልኩኝ አላልኩም። ጥምቀት እንግዲህ አስዩም አድርጊ ሰባሪ ጊዮርጊስ ነው ራሱ እግዚአብሔር ስለፈቀደ ነው። አንዳንዴ እኛ ሰዎች ስንባል ዝም ብለን በራሳችን ህልም እንጓዛለን። እግዚአብሔር ግን ይፈትንሻል። የሆነ በቃ ለአንቺ የታዘዘች ነገር አትቀርም መቼም ትሆን። ለቅዱሴ የሆነ ነገር ይገባለታል ከተባለ ይገባልኛል፣ እግዚአብሔር ከፈቀደ ነው። ባይዘወይ ሁሉም ሰው ሳፖርት የሚያደርገን የሚረዱን ሰዎች ምን የሚሉና እግዚአብሔር እጃቸውን ወደ እኛ እንዲሰነዝሩ ስላደረገ ነው፣ ስላዘዛቸው ነው። ሂዱና ግዙ ስላሉ ብቻ እጃቸውን እግዚአብሔር ስላዘዘ እንጂ ማንም ሰው ከማንም አንሷ አይደለም። እና ያን ታይም እንደዛ ብዬ ከጓደኞቼ ጋር እንደወጣሁኝ ሰፈር ነው እንግዲህ አስዩም አድርጌ የጓደኛዬ በራፍ ነው። እጅሽን ከፍተሽ እንደዚህ አድርገሽ በሩ ይከፈታል። የእንጨት መሰገጫ ታውቂያለሽ አቡዬ? የእንጨት መሰገጫ ይሰማል? በአንገቴ እኮ አዎ እያልኩህ ነው። በደንብ እየሰማንክ ነው። እኔ ሚዩት ያንተ በጥራት እንዲሰማ እኔ ሚዩት አድርጌያለሁ እና በአንገቴ አዎ እያልኩህ ነው። የእንጨት መሰገጫ ታውቂያለሽ ወይ ስትለኝ ይሰማል ጋይስ? አይ መከሬ እንደው ትንፋሽ የወረደ። አዎ ይሰማል። ዝም ብለህ ቀጥል ወንድሜ። ባታቋርጥ
አዎ ይሰማል። አታቋርጥ፣ ዝም ብለህ ቀጥል። እኛ እየሰማንክ ነው። ይሰማል? ኦኬ እሺ። ኔትወርክ መሰለኝ አይደል? ኔትወርክ ነው አይደል? ቅዱስ እየተሰማን ነው እኮ ወንድሜ፣ ይሰማል። ኦኬ ኮመንቱ ላይማ ያሉ ከዛ የእንጨት ወይ ቪዲዮውን አጥፋው ኔትወርክ። ከዛ የእንጨት መሰገጫ ነው። እጅሽን ገብተሽ እንደዚህ ስግ መሰገጫውን ትከፍቸዋለሽ በእጅሽ ማለት ነው። ከዛ እግዚአብሔር ሲፈቅድ እንግዲህ እጃችንን ሁለታችንም ያዘናል ማለት ገብተን ልንከፍት ስንል እጃችን ሁለታችንም ከፍተን በራፉን ለመግባት እጃችን ያዘናል። ኔትወርክ መሰለኝ ጋይስ። ቆይ ቪዲዮ ክላጥፋለክ። ቪዲዮ ስላበራክ እኮ ነው። ኔትወርክ ለቪዲዮ ብቁ አይደለም። ቪዲዮ ክን አጥፍተከው በቮይስ ብቻ አውራ። ቅዱስ አይ እንደምን ይሻላል። ወጥቶ ይግባ አይደል ጋይስ? ወጥቶ ይግባ። ቤት እያስገቡት ሲገባ አሁን ልንገሩ። በቃ አንተ አታቋርጥ። እኛ አይሰማም እስካላልንክ ድረስ አንተ አታቋርጥ። ካልተሰማን እኛ ራሳችን አይሰማም እንልሃለን እለዋለሁ። ስትሮንግ ኔትወርክ ያስፈልጋል እኮ ቪዲዮ ለማብራት። ቪዲዮ ባያበራ ይሻለዋል አይደል? ይህ አንድ ቁጥር እየጻፈ ነው። ኢንቫይት አድርጌዋለሁ። ኔትወርኩ መሰለኝ። ቅዱስ ኔትወርክ ጠንካራ ስላልሆነ ቪዲዮ አታብራ። ኔትወርክ ጠንካራ አይደለም፣ ስስ ነው፣ ለቪዲዮ አይሆንም። እሺ እናቴ። እሺ። እና እኛ ደግሞ አይሰማም ካላልንክ አታቁም። እሺ። እኛ እኮ በደንብ ተሰምቶን እየሰማንህ ነው። እሺ እናቴ። እሺ። እኛ ከኛ ከራሳችን አይሰማም የሚለው ቃል ካልመጣ አንተ አታቁም። እሺ። እኔ የአንተ ድምፅ በጥራት እንዲሰማ እኔ የራሴን ሚዩት አድርጌ ነው። ለዛ ነው ጸጥ ያለብክ። እሺ እሺ። ከዛ በራፉ የሰፈሩ ላይ የቆምንበት ከጓደኛዬ ጋር በራፉ ልክ እጅሽን ገብተሽ የእንጨት መሰገጫ ታውቃላችሁ? ልክ መሰገጫው እንደ እንጨት አይነት እጅሽን ጥልቅ አድርገሽ ዝም ብለሽ ትከፍቸዋለሽ እና የእግዚአብሔር ስጦታ ሆነና ሁለታችንም እንቀደረገን እጃችን የእሱንም እጅ ንቅ የኔንም እጅ ንቅ። ይኸው አስቢው። ክፍት አድርገን እኮ ገብተን ከቤታችን ጥልቅ ማለት ይችል ነበር። የጓደኛዬ ግቢ ማለት ነው። የእኛም ግቢ ጎረቤት ነን። ከዛ እንቃደረገና ዝም ብለን ግርረው እየቆምኩኝ ከዛ በ20 ብር ይዤ ነበር። የድሮ 20 ብር ታውቂ እንደሆነ አጉዬ፣ የድሮ 20 ብር ማለት ነው። የድሮውን 20 ብር ይዤ በኪሴ እንደከተትኩኝ ከዛ ዝም ብሎ ከታች ሲተኮስ የነበረ ጥይት፣ ኧረ ከታች ሲተኮሰ እኮ ጥይት ምናምን ስለው ጓደኛዬ እሺ እንግባ ብለን ወደ በራፉ ጣጋልና ቀጣልን። ቀጥ ስንል ለሰከንድ አልቆየም፣ ለሰከንድ ማለት ነው። መጣና ትኩስ ሲል ምድር ላይ መጀመሪያ ሲተኮስ አቧሮ ቦለለ። ከዛ የአቧሮ የቦለለበት ጓደኛዬ በድንጋጤ ሲወድቅ እኔ ግርር ብዬ ቀረሁኝ እንደ ቆምኩ ማለት ነው። ከዛ ገሬ ስቀር 20 ብር እንዳያስኩኝ በጣቶቼ ቪዲዮ አበራ ሳያችሁ ነበር፣ ግን ችግር የለውም። በጣቶቼ መሀል ሆኖ አቋርጦ ነው ጥይቱ መጥቶ ጭኔ ላይ የመታኝ። ከዛ ውዬ ጭኔ እንደመታ ታውቂያለሽ? ጭኔ እንደተመታ እግሬ ቀጥታ አጥንቴንም ደምስሬንም ጅማቴንም የመታኝ ጥይቱ ማለት ነው። አስፊም አድርጊ እንግዲህ በአመቱ ተደጋጋሚ 1 ወር ውስጥ 1 አመታት ውስጥ በአመቱ ነው፣ ወሩ 1 ወር ነው። ያ ነው ለየት ያደረገው። እንደ ግርም የሚለኝ ያ ነው ለራሴ ማለት ነው። ከዛ እንደመታኝ ቀጥታ አበጠ፣ ደሙ አልወጣም። ደሙ ሳይወጣ ሲቀር አይ ደሙ አልወጣም በቃ ተባለና ወዴት ታይልኩ? ወደ ባህር ዳር ሄድኩኝ። ባህር ዳር ሳባት አሚት ይባላሉ። ከዛ ባህር ዳሮች አጥንቴና እያያዙልኝ፣ አጥንቴ ስለተሰበረ ማለት ነው። አጥንቴና እያያዙልኝና በቃ ስለዚህ ወደ ጥቁር አንበሳ ደም ስርህና ጅማት ቀጠላ መደረግ አለበት ተባልኩኝ። ወደ ጥቁር አንበሳ እንደገና ሄድኩኝ። ይሄ ማለት እንግዲህ አውሮፕላን የለም ጋይስ። ይሄ ምላችሁ የዛሬ 5 ዓመት አካባቢ ነው፣ 6 ዓመት 5 ዓመት አካባቢ አስፊም አድርጉት። አውሮፕላን የለም፣ የሱዳን አቧራ ጭስ ነው ተብሎ ሀውዬ
በመኪና በአምቡላንስ መኪና በአባይ በረሃ እያደረግን ሄድን። ይሄ ማለት ብረት ተተክሎብሽ ከእግርሽ ላይ ያ የሚቆመው ብረት ነው። በውስጥ የሚተከለው ብረት አይደለም፣ የሚቆመው ቋሚው ብረት ነው ተተክሎብኝ። አምቡላንሱ መኪና ደግሞ እየቃመ ነበር የሚነደው፣ በፍጥነት ነው የሚነደው። ስንብርጉጩ መከራ ስኬት ስል ብረቱ ሲነቃነቅብኝ 10 ጊዜ ስወጣ ስገባ፣ እግዚአብሔር ግን ለበጎ ነው። በ17 እና በ18 ዓመቴ ውስጥ ነው ይሄ ሁሉ ፈተና ያሳየሁት። ከባጃጁ ውጭ ደግሞ ጥይቱ ጥቁር አንበሳ ገባሁኝ። ከደረሱ በኋላ ስትመረመር ማለት ነው ተጨፈናሉኝ። ስጨፈን ይሰማል ይሉኛል። እግሬ አይ አይሰማኝም፣ የሚሰማኝን ይሰማኛል፣ ማይሰማኝ አይሰማኝም ስላቸው አይ በቃ ከጥቅም ውጭ ነው አሉ። እንዴት ይቆረጥ? ምኑ? ጉልበቱ ላይ እንዴ! ለምንድን? ቤተሰብ ደግሞ እሪ። ከዛ እንደገና ወደ ባህር ዳር እንዲመለስ ተደረገ። ወደ ባህር ዳር ተመልሼ ከዛም በኋላ አይ በቃ የዚህኛውን ሰርጀሪ የደም ስሩንና የጅማቱ ይቀጠልለት፣ ከዛ ውጭ ግን እግሩ ሊቆረጥ እምቢ ካሉ ካልፈቀዱ ችግር የለውም ይቁም ተባለ። ከዛ ጥቁር አንበሳ ስንት ጊዜ ሰርጀሪ ተሰራው መሰለሽ? 5 ጊዜ ተሰራው። 5 ጊዜ። የባህር ዳሩ 7 ጊዜ ነው። አቡዬ ከወገብ በታችና ሙሉ ማደንዘሻ፣ ከወገብ በታችና ሙሉ ማደንዘሻ ታውቁታላችሁ እንግዲህ ሰርጀሪ ሲሰራ ማደንዘሻው። ከወገብ በታች የሚሰሩ ምን ሲሰሩ መሰለሽ? እግሬ የተበላሸውን ስጋ ደሙ አልወጣም ብዬሻለሁ፣ አውጧል ጥይቱ ሲመታኝ። ያ ያበጠው ደም ደግሞ ስጋዬን አበሰበሰው ውስጥ ለውስጥ ማለት ነው። ሲያበሰብሰው ያን የተበላሸውን ስጋ እየቦጨቁ ሲያወጡ ስንት ጊዜ ፈጀባቸው ሰርጀሪ? 7 ጊዜ። የባህር ዳሮቹ 7 ጊዜ ከወገብ በታች ማለት ነው። የአዲስ አበባው ግን 5 ጊዜ። ደም ስሬ ሲቀጥሉትም ጅማቴም ሲቀጥሉት ማለት ነው። ከዛ ብዬ ቀጥታ የአዲስ አበባውን ጨርሼ ወደ ባህር ዳር ሄድኩኝ። የባህር ዳሩን ስከታተል 5ቶቹ ጣቶች ጠቆሩ። 5ቶቹ ጣቶች ጠቆሩ የግሬ ማለት ነው። ከዛ ጥቁር ሲሉ ስትነኪያቸው በጣትሽ ስትነኪያቸው ይጮሃሉ እንደ ቆርቆሮ ታውቂያለሽ? ልክ ይጮሃሉ እንደ ቆርቆሮ ማለት ነው። ከዛ አይ በቃ ከጥቅም ውጭ ናቸው፣ የጣትህ መቆረጥ አለበት፣ የጉልበት በታች ያለውን ግን እንከታተልልህ፣ 1 ወር ስጠንና እንከታተል አሉኝ። ከዛ 1 ወር ሙሉ ሰጠኋቸው፣ ተከታተሉልኝ። ሲከታተሉልኝ 1 ወር ሙሉ ሲጠብቁ ማለት ነው አቡ የሚቆጣጠር ነገር ወጓተኝ፣ ከጣቴ በላይ እንዳይጨምር ማለት ነው። ጥቁረቱ ከጣቴ በላይ ጨምሮ ወደ ጉልበቴ ከመጣ ጉልበቴ እንዳይቆረጥ ብለው